والصفات توحيد الربوبية نايل توحيد الألوهية نايل وتوحيد الأسماء والصفات توحيد الأسماء والصفات የሚባለው ደግሞ توحيد الأسماء والصفات ማለት معناه የዚህ ደግሞ መልእክቱና ትርጉሙ ምንድነው ኢስባቱ ማረጋገጥ ማስበተሁ አላህ ያረጋገጠውን ማረጋገጥ ለነፍሲ ለራሱ ይገባኛል ብሎ ያረጋገጠውን አዎ ይገባሃል ማለት አዎ ይገባሃል ብሎ ማረጋገጥ አው አስበተሁ ለሁ ወይ ያረጋገጡለትን ረሱሉሁ መላእክተኛው ይገባዋል ለጌታችን ያሉትን አላህ ለራሱ ያረጋገጠው አለ ሲያኔዎች በቁርአን ውስጥም የገለጻቸው ስለራሱ ባህሪያቶችም እንዳሉት ገልጾልናል ስሞችም እንዳሉት ገልጾልናል የአላህ ስሞች ባህሪያቶቹም ናቸው ባህሪያቶቹ ሁሉ ግን ስሞቹ አይሆኑም ስለዚህ ባቡ ሲፋቲ አውሰዑ ሚን ባቢል አስማኢ ይላሉ ባህሪ ይበዛል ከምን ከጌታ ስሞች የጌታ ከጌታ ከስሞቹ ይልቅ ባህሪያቶቹ ይበዛሉ ስም ሆነ ያልተቀመጡ ባህሪያቶች አሉታ ምንን ይመስል ወምኩሩላህ ወላሁ ኸይሩል ማኪሪን እነሱም ያሰራሉ እሱም ያሰራል ከሴረኞች ሁሉ የበለጠ ሴረኛ አጸፋ መመለስ የሚችል ሴረኛ ነው ይላል ያውን አላህን ማኪር ሴረኛው ብለን ስም አናወጣለትም ስም ውስጥ ያለለ ባህሪ ማለት ነው والله يستهزئ بهم ويمدهم في طغيانهم يعمهون سنه والله يستهزئ بهم الله ራሱ ያፈዝባቸዋል እሱ ራሱ ይሳለቅባቸዋል እየተሳለቅነ ነው በሙእሚኖች ሲሉ ሙናፊቆች አላህ ራሱ ይሳለቅባቸዋል ይላል ይሄም አሁን ባህሪ ነው ሲፈት ነው ግን ሙስተህዚ የሚል የለው ፌዘኛው የሚል ስም የለው ባህሪ አውሳዕ ነው በጣም ሰፋ ይላል ከምን ከስም ምክንያቱም ባህሪ ተቀይዶ የሚመጣ ነገር ነው ተገድቦ ተቀንሶ ይሰጣል ያው ሙስተህዚ አለው ለማይስተህዚ ነው የምንለው ለሚያፈዝ ፌዘኛ ነው ሙጥለቅ ፌዘኛ አይደለም እንደው ባገኘው ፌዘኛ አይደለም አላህ ለፌዘኞች ነው ፌዘኝነቱ ስለዚህ ስም ሆኖ ቋሚ ሆኖ መቀጠል አይችልም ማለት ነው الله سبحانه وتعالى إثبات ما أثبته الله تعالى لنفسه الله لا راسه يقبعني لهم باري ما رقاقته كالاستواء إن وسائر الصفات وسائر الأسماء أو أثبته له ويدق ما يرقاقت له رسوله ملاكتن يرقاقت ما رقاقت يقبوال بلو من الأسماء كسمم والصفات كباهريات እሳቸው ያረጋገጡት ለጌታችን ነው ብለው ያለ ወህይ ስለማያረጋግጡ ያንን ማረጋገጥ አለብን አላህ Subhanahu Wa Ta'ala የሚገባኛል ያለውን ባህሪና እንትን ስሞች አዎ ይገባሃል ብለን ማረጋገጥ ማለት ነው ይሄ ነው ተውሂዱል አስማ ወሲፋት ማለት ተውሂዱል አስማ ወሲፋት ማለት አው አስበተሁ ለሁ ረሱሉ መላእክተኛ ያረጋገጡለትን من الاسماء ከስያሜዎች ወሲፋት ከባህሪያቶች ይሄ ግድ ነው ነብዩ አለይሂ ሰላቱ ወሰለም ያረጋገጡት አላህ Subhanahu Wa Ta'ala በቁርአን ያላረጋገጠው አለ ይሄንኛውም ነብዩ ያረጋገጡትን ያው በወህይ ነው ናም ምክንያቱም ሐዲስ ማለት ሁለተኛው ወህይ ስለሆነ ይሁን እንጂ ነብዩ ያረጋገጡት እንላለን ምንን ይመስል ለምሳሌ ለላሁ አፍረሁ በተውበቲ አብዲ አላህ እኮ በባሮቹ ተውበት እጅግ በጣም ይደሰታል ይላል ይደሰታል የሚለው አሁን አንድ ባህሪ ነው ይደሰታል አረ ይደሰታል አትበሉ ይሉናል ለምን ስንላቸው ሰው ይደሰታል አላህ ይደሰታል ካላችሁ ይመሳሰልብናል አሉ አይመሳሰልም አላህም ከራሱ ጋር በሚሄድ መልኩ ይደሰታል የሰው ልጆችም ከነሱ ጋር በሚሄድ መልኩ ይደሰታሉ ደስታ እንኳን ፈጣሪና ፍጡር መካከል አይደለም ፍጡርና ፍጡር መካከል ራሱ ይለያያል ደስታ አንዳንዱ ሲደሰት ይስቃል አንዳንዱ ሲደሰት ያለቅሳል አንዳንዱ ሲደሰት የሆነ ነገር ያጋጥመዋል ፍጡር መካከል اذا وقع الاختلاف بين المخلوقين فكيف بين الخالق والمخلوق ፍጡርና ፍጡር መካከል እንደዚህ አይነት ልዩነት ሰፊ ልዩነት ካለ በፈጣሪና በፍጡር መካከል ሰፊ ልዩነት ነው ያለው ማለት ነው ስለዚህ ይደሰታል ያለውን አውለው ይፈስራሉ እነሱ ይደሰታል ምን ማለት ነው እሺ ስብንላቸው እነሱ የሚመልሱት መልስ ይደሰታል ማለት አጅር ይሰጣል ብላችሁ ተርጉሙት ነው የሚሉት አጅር ይሰጣል ደሞዝ ይከፍላል ብላችሁ ተርጉሙ ነው የሚሉት ለዛ ይደረጋል ስለዚህ አው አስበተሁ ለሁ ረሱሉሁ መላእክተኛው ያረጋገጡለትን ማረጋገጥ من الاسماء ከስያሜም ወሲፋቴ ከባህሪያትም ወተንዚሁ الله تعالى አላህንም ማጥራት አማነዘህ አንሁ ካጠራው እሱ ራሱ ካጠራው ነፍሰው ራሱን ካጠራበት ነገር አላህን ማጥራት አለብን ይሄ አይገባኝም ያለውን ነገር አው አይገባህም ነው የምንለው الله لا اله الا هو الله لا اله الا هو الحي القيوم لا تاخذه سنة ولا نوم لا تاخذه سنة ولا نوم እንቅልፍ እንግልጃ አይዘው ሀዩ لا يموت አይሞትም ያለውን ይመስልነዝ ተንዚ የተደረጉትን እና ከጌታችን ላይ ነፍ የተደረጉትን ነገራቶች አው ብለን ነፍ ማድረግ ውድቅ ማድረግ ማለት ነው ውድቅ የሚደረጉትን ውድቅ እናደርጋለን የማይገባው ስለዚህ ወተንዚሁላህ አላህን ማጥራት አለብን አማነዘህ عنه ነፍሰው ራሱን ካጠራው ነገር እናጠራዋለን አላህን አው ነዘሁ عنه ወይ ካጠሩት ረሱሉሁ መላእክተኛው ካጠሩትም እናጠራዋለን አላህን من العيوب ከአይብ ከነውር ማለት ነው ወነቃኢስ ከጉድለት እናጠራዋለን ጌታችንን
ባይሆን ስናጠራ ምን ገይሪ ተምሲልን ወይንም ስናጽድቅለት ለጌታችን ስናረጋግጥለት ባህሪ ምን ገይሪ ተምሲልን ያለማነጻጸር ነው የምናጽድቅለት። ለአላህ ስያሜዎች አሉት ባህሪያቶች አሉት ብለን ስንናገር ያለማነጻጸር ነው። ይሄ ማመሳሰል የምንለው ነገር ነው። ለአላህ ይሄዳለሁ፣ አዎ ይሄዳለሁ፣ የዱሁ ከየዲ የሱ እጅ እንደኛ እጅ አይባልም። ወጅህ አለው፣ አዎ ወጅህ አለው፣ ፊት አለው ጌታችን ከሱ ጋር የሚሄድ ፊት አለው፣ ፊቱ እንደ ፊታችን አይባልም። ተምሲል ማለት ይሄ ነው። ልክ እንደዛ የምንለው ነገር ተምሲል ይባላል። ተምሲል ይባላል ማመሳሰል። ወላ ተሽቢህን ያለማመሳሰል ተሽቢህም ያለመፍጠር ያለማቀራረብ ማለት ነው በሁለቱ መካከል። ወይንም ደግሞ ከይፍያውን ያለመናገር እንደዚህ ሳይቆጥሩ ማለት ነው። አላህ ፈውቀል አርሽ ነው ያለው፣ ተቀምጧል፣ ቆሟል፣ ተኝቷል፣ እንደዛ አድርጓል የሚባል ነገር ጭራሽ አይገለጽም። ይሄ ስለዚህ ከይፍያውንም መናገር አንችልም። ምን ገይሪ ተምሲልን ያለማነጻጸር የሱን ባህሪ ከኛ ጋር ልክ እንደኔ ሳይባል ማለት ነው። ልክ እንደሱ ሳይባል ወላ ተሽቢህን ሁኔታውንም ያለመግለጽ ወይንም ደግሞ ያለማመሳሰል የምንለው ነገር ነው። ከይፍያን ተከታ ነው የመጣችው እዚህ ቦታ ላይ። ወምን ገይሪ ተሕሪፍን ያለማዛባት ነው የምንተረጉመው ያለማዛባት ራሱን እናጽድቃለን። ያለማዛባት ማለት ምንድነው? ያለማዛባት ማለት እስተዋ ያለውን እስተውላ ብለን ሳንፈስር ማለት ነው። እስተዋ ማለት ከላይ ሆነ ማለት ነው። እስተዋ አለል አርሽ ከአርሽ በላይ ሆነ የሚለውን እስተውላ አርሽን ተቆጣጠረ ብለው ይፈስሩታል። ሌላ ቦይ እንዲይዝ ያድርጉታል። ያ አይደረግም። ተሕሪፍ ይባላል። እሱ ተሕሪፍ ነው የሚባለው። ማዛባት አዛብቶ መተርጎም ይባላል። አህሉ ሱናዎች ደግሞ ሲያጸድቁ ምን ገይሪ ተምሲልን ያለማነጻጸር፣ ወላ ተሽቢህን ያለማመሳሰል፣ ወምን ገይሪ ተሕሪፍን ያለማዛባት፣ ወላ ተዕጢልን ማዕናውን ያለማምከን ይሉታል። ማዕናውን ያለማምከን ቢስሚላህ الرحمن الرحيم الرحمن ያለውን ማዕና የለውም ማለት ለዛሉ ሙዓጥላው ጭራሽ ማዕና የለውም የሚሉ አሉ። ሙዓጥላዎች ማለት ነው። ጭራሽ ማዕና የለውም የሚሉ አሉ። ወይንም ሙዓጥላዎች በሌላ አገላለጽ ደግሞ ሙዓጥላ ማለት የመጀመሪያውን ማዕና አስለቅቆ ሌላ ማዕና ራሱ ቦታው ላይ መተካት ማለት የመጀመሪያውን ማራቆት ማምከን ማለት ነው። አምክኑ ሌላ መተካት ማለት ነው። ለምሳሌ الرحمن على العرش استوى አሁን አምክነውታል። استوى ያለው አላ ወርተፈዐ ነበረ ከላይ ሆነ ነበር የሚሆን። እነሱ ግን استولى ተኩበት ቦታው ላይ አመከኑት። የቱን? የመጀመሪያውን አላ ወርተፈዐን አመከኑና ቦታው ላይ ሌላ ተኩበት። ይሄ ራሱ ማምከን ይባላል። ከማምከን ወደ ተሕሪፍ ተመጥቷል ማለት ነው። ሁለቱ ደረጃ ነው የተሸጋገሩት። ተዕጢል አደረጉና መጀመሪያ አራቆቱትና ከማዕና እንደገና መልሰው ሌላ አደረቡበት። ተሕሪፍም ተዕጢልም ይገኛል እንደዚህ አይነት ሰው ላይ። ተዕጢል ብቻውን የሚገኝበትም ሰው አለ። ምን ማዕና የለውም ጭራሽ የሚለን ይመስል። አርራህማኑ ማዕናው ምንድነው? አላላቅም ማዕና የለውም። አርራሂም የለውም። እስተዋ ምንም የለውም። አልሐኪም አልዓዚዝ የለውም። ኢነላህ የግደቡ የለውም ማዕና የሚሉ እነዚህ ሙዓጥላዎች ይባላሉ። እነዚህ ተዕጢል ማምከን ማዕና የለውም ባዮች ማለት ነው። ወይም ደግሞ ተዕጢል አድርገው መጀመሪያ ማዕናውን ያመክኑና ሌላ ይተኩበታል። ተሕሪፍ ደረጃ ይወጣሉ ማለት ነው። መጀመሪያ ያዓጥሉና ከዛ ቀጥለው ወደ ተሕሪፍ ደረጃ ይደርሳሉ። ለምሳሌ አህባሽን ብንወስዳት ምንድነው የሚያደርጉት እነሱ? ተዕጢልንም ፈጽመዋል፣ ተሕሪፍንም ፈጽመዋል። ሁለቱንም ናቸው። ሙዓጥልም ሙሐሪፍም ነው የሚባሉት። ለምን? እስተዋን በእስተዋ በዛው በአላ ወርተፈዐ መፈሰር ሲኖርበት ወደ እስተውላ ወሰዱት። ለምን ስንላቸው አላ ወርተፈዐ ከሰው ጋር ስለሚመሳሰል አቅጣጫ ስለሚይዝብን የአርሽ ጥገኛ ይሆናል ስለሚመስል አሉና ይሄ ማዕና አይሰራም አሉ፣ አመከኑት። እሺ ታዲያ እስተውላ ምን ይሁን ስንላቸው እስተውላ ይተካበታሉ። ምን ተቆጣጠረ የሚል ነገር ይተካበታሉ። መጀመሪያ አመከኑ፣ ከዛ በቦታው ላይ ተኩ። ይሄ የመጀመሪያው ማምከናቸው ተዕጢል ሲባል፣ ሁለተኛ ቦታው ላይ ሌላ መተካታቸው ተሕሪፍ ይባላል። ተጋብተን ይሁን። ስለዚህ አንድ አገላለጽ አላቸው ልንገራችሁ። ምን ኩሉ ሙሐርፍን ሙዓጥል ወኩሉ ሙሐርፍን ለይሰ ቢሙዓጥልን ወይንም ደግሞ ኩሉ እስኪ የትኛው ገብቷችሁ እንደሆነ ሙዓጥል ሁሉ ሙሐሪፍ ነው ማለት ነው አገላለጹ ጥሩ ወይንስ ሙሐሪፍ ሁሉ ሙዓጥል ነው? የትኛው ነው ትክክለኛው አገላለጽ ብዬ ብጠይቃችሁ ሙዓጥል ሁሉ ማለት የሆነ ነገር ላይ የሆነ ነገር ቀይሮ የተረጎመ እሱ ይህንን ስራ የሰራ ምን ጊዜ ሙዓጥል ይባላል? ሙዓጥል ሁሉስ ሙሐሪፍ ሊባል ይችላል? ይሄን ነው የምጠይቃችሁ። እሺ እኔ መልሰዋለሁ። ሙዓጥል ሁሉ ያራቆተ ያመከነ ሁሉ ሙሐሪፍ ይባላል ወይ? አይባልም። አምክኖ ቀጥል ይችላል ምንም ቦታው ላይ ሳይተካበት
እሺ ገልብጠን ሐሳብ እንገልጸው ይቻላል ኩሉ ሙሐርፍ ሁሉ ሙዓጢል ነው ብንል አዎ ምክንያቱም ወደ ተሕሪፍነት ደረጃ የሚመጣው መጀመሪያ ተዕጢል ሰርቶ ነውና ስለዚህ አህሉ ሱናው ሲያጸድቁ ለጌታችን من غير تحريف ولا تكييف ومن غير تحريف ولا تعطيل ነው ማለት ነው እንዲሁም ولا تأويل አውሎ በሌላ ቀይሮ ያለ መተርጎም ማለት ነው በሌላ ቀይሮ ያለ መተርጎም በሌላ ቀይሮ ይተረጉማሉና ነው ምን አድርገው ይተረጉማሉ ለምሳሌ ብንወስድ ቀይሮ የሚተረጉሙበት አላቸው الرحمن الرحيم المنعم بجلائل النعم በተላልቅ ኒዕማ አጣቃሚ ሆነ الرحيم المنعم بدقائق النعم በተናንሽ ጸጋዎች አጣቃሚ የሆነ ብለው ለምን ኒዕማ ለምን ተካችሁበት አይ አዛኝ ብለን ብናደርገውማ ሰው የሚያዝናል ሊመሳሰልብናል አሉ ከዚህ ሸሽተው ነው ወደዛ የሄዱት ይሄን ሸሽተው ከሆነ የሄዱት በጣም አደጋ ነው ይሄ እንትን ነው የሚባለው ይሄ በጣም መጥፎ አድርጎ መፈሰር ማለት ነው ተእዊል ማለት ተሕሪፍ ውስጥ ይገባል ራሱ እንደም እንደዛ ብለው ቢገልጹት ተሕሪፍ ከመጣ ተእዊል ባይመጣም ጣጣ የለም ምክንያቱም የነሱ ተእዊል አይባልም ተእዊል ትክክለኛ ተእዊል አለ እዛ ጋር ይመሳሰላል እንደውም ዑሰይምን ምን ይላሉ አንድ የሚሉት ነገር አለ ተእዊል ብለን የነሱን አገላለጽ ተእዊል ከምንልላቸው ተሕሪፍ ብንለው ነው የሚቀለው ነው የሚሉት ጥሩ ማገላለጽ ይሄ ነው ለምን የተበላሸ ነው ተሕሪፍ ማለት ምን ጊዜም የተበላሸ አገላለጽ ነው ተእዊል ግን ሁለት አይነት ነገር ይቀበላል ምን ትክክለኛ ተእዊል አለ ለምሳሌ ሰለፎቻችን ምን ይሉ ነበር ተእዊሉ ቀውሊሂ ተዓላ ይላሉ بمعنى ተፍሲሩ ቀውሊሂ ተዓላ የጌታችን ቃል ዝርዝሩ ትርጉሙ ማለት ነው ያውን ትክክለኛ ነው ተእዊልኛ ማንከለከልም ተእዊል ትክክለኛ ተእዊል አለ ምን አይነት ተእዊልን ይመስል ለምሳሌ من كان في هذه اعمى فهو في الاخره اعمى واضل سبيلا ይላል من كان في هذه اعمى እዚች ምድር ላይ እውር የሆነ ምኑ የልብ አይኑ እውር የሆነ فهو في الاخره اعمى እዛኛውም ዓለም እውር ነው ይላል እዚህ እውር የሆነ እዛም እውር የሆነ ያይን አይደለም የተፈለገው ለምን እዛ አዕማነ የተባለው አንተ ያይን የልብ ከየት አመጣው ቢሉ አሃ ተእዊል እየተጠቀምክ አይደለም ወይ ቢሉ አዎ ተእዊል የተጠቀምኩት እኮ ሌላ ቦታ ጥቅሳላ ምን فإنها لا تعمل أبصار ولكن تعمل قلوب التي في الصدور ብሏል አላህ በዲን አቅጣጫ ላይ የምትታወረው ይቺ አይነ ላይ እንትን እፊታችን ላይ የተገጠመችው አይነ ሳትሆን ولكن تعمل قلوب التي في الصدور ልብ ውስጥ ያለችው አይነ ናት የምትታወረው ብሏል ስለዚህ የልብ ውርነት ነው እንጂ የፈለገው የአይነ ውርነት አይደለም ይሁን ተእዊላችን ሳይግ ነው በጣም ተፍሲር ማለት ነው ይሄ ተእዊል እነሱ ግን ይችን ሽፋን አድርገው ተእዊል የሚል ቃል ይጠቀማሉ ይሄን ባንጠቀመው ጥሩ ነው እነሱ ላይ ይላሉ የነሱ ተእዊል የለውም ትክክለኛ ተእዊል አይደለም ሐዲስ ቁርአን የተደገፈ አፈሳሰር አይደለም የሚፈስሩት ሲአውሉ ተሕሪፍ ነው አዛብተው ነው ስለዚህ ተእዊል የምትለዋን አጠቃቀም አሻሚ የሆነችዋን ቃል እነሱ ላይ ከምንጠቀም ይልቅ ተሕሪፍ ብለን ብንጠቀም የተሻለ ነው የሚሉት ተእዊልም ውስጥ መጥፎ ስላለ በመጥፎ በኩል ከተሕሪፍ ጋር ይገናኛል ከማ ቃለ ተዓላ አላህ ሱብሓነሁ ወተዓላ በራሱ ቃል እንደነገረን ምን ብሏል አላህ ለይሰ ከሚስሊሂ ሸይኡን ለሱ ቢጤ ምንም የለም وهو الله السميع ሁሉን ሰሚ البصير ሁሉን ተመልካች ነው ይላል ለሱ ቢጤ የለውም ሰሚዕ ነው አዎ ሰሚዕ ነው የሰውም ልጅ ሰሚዕ ነው አዎ ሰሚዕ ነው ግን ይመሳሰላሉ በጭራሽ አይመሳሰሉም ለምን ليس كمثله شيء ቢጤ የለውም ሰውም በሲር ነው አዎ አላህም በሲር ነው አዎ አረብያው አንድ አይነት አዎ ትርጉሙም ተመሳሳይ አዎ ግን ይመሳሰላሉ በሐቂቃ በከይፍያ አረ በጭራሽ ለምን ليس كمثله شيء ብሏል አላህ ግን አረብያ ያገናኘናል ይሄ ነው እነሱ እየሸሹ ያሉት ይሄንን ነው ምን العجب ليس كمثله شيء ጥሩ መፍትሄ ነበረው ይችን መፍትሄ ይሄንን መፍትሄ አለመጠቀማቸው ይችን መሳሪያ አለማያዛቸው ነው አደጋ ውስጥ የከተታቸው አንተ ለምሳሌ ተስተዊ على المنبر አንተ ወንበር ላይ ተስተካከላለህ ከላይ ትሆናለህ استوى الله على العرش ትላለህ ልትመሳሰሉ አይደል ላላ استوى ማለት ከላይ ሆነ ነው ለሱም ለፍጡርም ሊሆን ይችላል ግን ሁለቱ እስቲዋዎች ይመሳሰላሉ አረ በጭራሽ አይገናኙም እንዴት ይገናኛሉ እኛ ስንጠይቃቸው እንደዛ አይነት ሽሽት የሚሸሹ ከሆነ ሲአውሉብን አንድ ጥያቄ እንጠይቃቸዋለን ምን እነሱንም እኛንም የሚያስማማን ነገር ምን ለምሳሌ አላህ ሰሚዕ ነው ትላላችሁ አይደል እንላቸዋለን አዎ ሰሚዕ ነው ሰውስ ሰሚዕ ነው አይደል አዎ አላህ ዓሊም ነው አዎ ዓሊም ነው ሰውስ ዓሊም ነው አይደል አዎ ለምን وفوق كل ذي علم عليم ብሏል ከዋቂ በላይ ዋቂ አለ ብሎ ሲናገር ዓሊም ብሏል የሰው ልጅ አላህ ራሱንም ዓሊም ብሏል ሰውንም ዓሊም ብሏል አረብያው አንድ አይነት ናት አይደል አዎ ግን በማዕና ውስጥ ላይ ያለው አይገናኝም አዎ አይገናኝም ስለዚህ ይሄንን በሌላ ተአውሉታላችሁ ዕውቀት ብላችሁ ነው አይደል የምትተረጉሙት ሰውም ላይ ያለውን ዕውቀት አላህም ላይ ያለውን ዕውቀት ብለን ነው አይደል የምንተረጉመው አዎ ታዲያ አይመሳሰልም እንዴ ኧረ አይመሳሰልም ነው የሚሉት ለምን
የአላህ ዕውቀትና የሰው ዕውቀት እንዴት ይገናኛል ይሉናል። ታዲያ አላህ እስቲዋ እና የሰው እስቲዋ እንዴት ይገናኛል እንላቸዋለን። እዛ ላይ ያንንም እስቲዋ ብላችሁ ተርጉሙና አይገናኝም። ሰሚዕ ሰውም ሰሚዕ አላህንም ብላችሁ ሁለቱንም ሰሚ ብላችሁ ነው የምትተረጉሙት። አዎ በሐቂቃውሳ አይገናኙም። ሌላውንም እንደዚሁ አስበታችሁ አይገናኝም። አላህም ይደሰታል፣ ሰውም ይደሰታል። ደስታቸው አይገናኝም። ለምን አትሉም? አላህም ይቆጣል፣ ሰውም ይቆጣል። ግን ቁጣቸው አይገናኝም። ለምን አትሉልንም? በቃ እዛኛው ላይ የተጠቀማችሁትን ቃዒዳ እዛኛው ላይ የሰፈራችሁበትን ቁና እዛኛውም ላይ ተጠቀሙት። አንድ ነው። ምክንያቱም እየገለጽን ያለነው አንድን አላህን ብቻ ነው። ይሄ ብለን ነው መልስ የምንሰጠው በኢዝኒላህ ማለት ነው ኢንሻአላህ። ለይሰ ከሚስሊ ሸይ ለሱ ቢጤ ምንም የለውም። ወሆ አላህ አሰሚዑል በሲሩ ሁሉን ሰሚ ሁሉን ተመልካች ነው። ለይሰ ከሚስሊ ሸይ አምጥቶ አሰሚዑል በሲር ያለበት ራሱ ለይሰ ከሚስሊ ሸይ ለአመሳሳዮች ለሚያነጻጽሩ ሰዎች ለሚያመሳስሉ ሰዎች የጌታንና የፍጡርን ባህሪ ለሚያመሳስሉ ረቢጥ የለውም ብለን በር እንዘጋባቸዋለን። ደግሞ አጠራ ነው ብለው ምን ያደርጋሉ? ጭራሽ ራቁቱን የሚያስቀሩ አሉ። እንደ ያጠራን መስሏቸው እንደው ሙሉ በሙሉ ወጅህ አለው ወጅህ አይደለም፣ ይሄዳለው አረ ይሄድ አይደለም። እነሱ ተንዚህ ማድረጋቸው ነው። ተንዚህ ማድረግ ደግሞ አንዳንድ ጊዜ ሙሉ በሙሉ ለጌታ የሚገባን የጌታን መብት ራሱ ጥርግ አድርጎ መጣልም አለ፣ አደጋ አለበት። ወሆ ሰሚዑል በሲር ያለችው እነሱ ነው። አይ ለይሰ ከሚስሊ ሸይ ማለት ሁሉ ነገር እንደው የለም ማለት እንዳይመስላችሁ ጥርግ አድርጋችሁ እንዳጥሉት። ወሆ ሰሚዑል በሲር ሁሉን ሰሚ ሁሉን ተመልካች ባህሪ ማጽደቅ ግን አለባችሁ፣ ለሱ የሚገባውን ማለት ነው። ይሄ መልእክት አለው ሁለቱ ማለት ወቃለ ተዓላ ወከማ ቃለ ተዓላ አላህ ሱብሓነሁ ወተዓላ እንዲህ ሲል ነግሮናል። ወሊላሂ ለጌታችን አልአስማኡል ሑስና የተዋቡ ስያሜዎች የሱ ብቻ ናቸው። ወሊላሂ ለአላህ ብቻ የተረጋገጡ ናቸው። አልአስማኡል ሑስና እጅግ የተዋቡ ስሞች ማለት ነው። የተዋቡ ስያሜዎች ለሱ ብቻ የተገቡ ናቸው። ለሌላ ለማንም የለም የተዋበ ስም። ለፍዘን ወማዕነን ማዕናቸውም ለፍዙም አረፍት እንትን ቃላቶችም እጅግ የተዋቡ ስያሜዎች የሱ ብቻ ናቸው። ፈድዑሁ ቢሃ በነዛ ስሞቹ ተገዙት፣ በነዛ ስሞቹ ለምኑት፣ በነዛ ስሞች አማካኝነት ለምኑት። ያ ገፋሩ እግፊር ሊ፣ ያ ረሒሙ ኢርሐምኒ፣ ያ ረዛቁ እርዙቅኒ፣ ያ ፈታሁ ኢፍተህ ሊ እያላችሁ ለምኑት። በነዛ በስሞቹ ማለት ነው። ለጌታችን እጅግ የተዋቡ ስያሜዎች አሉት፣ የሚያማምሩ ስሞች